ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ኢንስፔክተር ተዘራ አብሽር አብሬያችሁ ቆያለሁ። አብራችሁን ቆዩ። ተደብቀው ከሚኖሩበት የድንጋይ ካብ ውስጥ እየወጡ በተለያዩ ግለሰቦች ላይ የውንብድና ወንጀል ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ዘገባው የምክትል ሳጅን መልካሙ ዜና ነው። ተጨማሪውን ያቀርበዋል። ተጠርጣሪዎቹ በየካ ክፍለ ከተማ ወረዳ 9 ከመኖሪያ ቤቶች አካባቢ ራቅ ብሎ በሚገኝ ቁጥቋጦ ውስጥ የድንጋይ ካብ ሰርተው በላስቲክ ከልለው ተደብቀው ሲኖሩ የነበሩ ናቸው። ተጠርጣሪዎቹ 4 ሲሆኑ ከሚኖሩበት ካብ ውስጥ እየወጡ የኃይል ተግባር በመፈጸም ከተለያዩ ግለሰቦች የውንብድና ወንጀል በመፈጸም ስልክ እንደሚወስዱ ታውቋል። አቶ ቶሎሳ አመንሲሳ የግለ ተበዳይ ሲሆኑ ከሴት ጓደኛቸው ጋር መንገድ ዳር ቁጭ ባሉበት አጋጣሚ ከኋላ በኩል በመምጣት በኃይል ጉዳት በማድረስ የሁለቱንም ስልክ ይወስዱባቸዋል። ጉዳዩን ለፖሊስ ካመለከቱ በኋላ በቁጥጥር ስር መዋላቸውን እንደሰሙ ይናገራሉ። ድንጋይ ከመቱም በኋላ ያለን ስልክ 2 ስልክ ነው የወሰዱብን ማለት ነው። ከዛ በኋላ በሰዓቱ በአቅራቢያ ባለው በየካ ክፍለ ከተማ ፖሊስ መምሪያ ሪፖርት አደረግን። በፖሊስ ቁጥጥር ስር ከዋሉ በኋላ ለኛ ጥሪ ተደረገልን። መተን እንደናያቸው ምናምን ሲደረግ ያንን ጥሪ ተቀበለን መተን ስናያቸው በቦታው ላይ ያን ድርጊት የፈጸሙትን ሰዎች አገኘናቸው። የተፈጸመው ድርጊት ያው ከባድ ነበረ። ድብደባ ነው። ከድብደባ በኋላ ዘረፋ ነው። ተጠርጣሪዎች በተለያዩ ቦታዎች እየተዘዋወሩ የውንብድና ወንጀሉን እንደሚፈጽሙ የታወቀ ሲሆን መገናኛ አካባቢ ሁለቱ ከአንድ ግለሰብ ስልክ በመንጠቅ ሊሰወሩ ሲሉ በማህበረሰቡና በፖሊስ ተይዘው ምርመራ በማስፋት ሌሎች 2 ተጠርጣሪዎችን በመያዝ በአጠቃላይ 5 ተጠርጣሪዎችንና 2 ስልኮችን በኤግዚቢትነት ይዞ ምርመራውን መቀጠሉን የላምበረት አካባቢ ፖሊስ ጣቢያ የወንጀል ጉዳይ መርማሪ ሳጅን ቡርቃ ደቀባ ገልጸዋል። የግል ተበዳይ የመጣች ባለችበት ሰዓት እንቀማት በማለት አንደኛ ተጠርጣሪ የሆነው የግል ተበዳይን ከኋላ በኩል አንቆ በመያዝ በእጇ ይዛ የነበረችውን ሳምሰንግ ተች ስክሪን የሆነ ሞዴሉ A06 የዋጋው 13000 ብር የሚገመት ሞባይል ስልክ ቀምቷት ሲሮጥ ሁለተኛ ተጠርጣሪ የግል ተበዳይ ልትከተለው ስትል በጠረባ ብሎ ከጣላት በኋላ በመንገዱ ላይ ያለው ቆሻሻ ማስወገጃ ቱቦ ውስጥ በመግባት ከአንድ ሰዓት በኋላ ስልክ ተቀባይ ለሆነው 6800 በመሸጥ ምርመራ ላይ ያለ በመሆኑ ይታወቃል። በተጨማሪም ደግሞ እኚህ ተጠርጣሪዎች እንደዚሁ ተደጋጋሚ ወንጀል በቀን 11 በመፈጸም ተሰውረው በሌላ በእንደዚህ አይነት መሰል ውንብድና ወንጀል አካባቢ በፖሊስና በህብረተሰቡ አማካይነት ተይዘው ምርመራ ስናሰፋ ነው እነዚህ ኤግዚቢቶች ለመመለስ የቻሉት። በዛ አማካይነት ነው። አሁንም የምርመራ ስራችን ይቀጥላል። ህብረተሰቡ ወንጀል ፈጻሚዎችን አንገት ለአንገት ተናንቆ ከመያዝ ጀምሮ ለጸጥታ አካሉ ጥቆማ በመስጠት የከተማችንን ሰላም በዘላቂነት ለማጽናት የሚያደርገውን ተሳትፎ አጠናክሮ እንዲቀጥል መርማሪው ሳጅን ቡርቃ መልእክት ያስተላለፉ ሲሆን በተመሳሳይ የወንጀል ድርጊት ንብረታቸው የተወሰደባቸው ላምበረት አካባቢ ፖሊስ ጣቢያ በአካል በመቅረብ ተጨማሪ መረጃ በመስጠት እንዲተባበሩ ጥሪያቸውን አስተላልፈዋል። የመኪና ዕቃ ስርቆት ወንጀል የፈጸመ ግለሰብ በእስራት እንዲቀጣ ተወሰነበት። ዘገባው የምክትል ሳጅን ፍሬወይኒ ገብረ ጻዲቅ ነው። ዋና ሳጅን አባበል ከበደ ታቀርበዋለች። ተከሳሽ ዮሴፍ አዲሱ ይባላል። የስርቆት ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ 4 ልዩ ቦታው ሳሬም ሆቴል አካባቢ ነው። የግል ተበዳይ የሆኑት አቶ በቀለ አብዲ አቆመውት ከሄዱት የሰሌዳ ቁጥር ኮድ 2B98846 አዲስ አበባ ከሆነ መኪናቸው ላይ ከሳሽ ዮሴፍ አዲሱ ሰው እንደሌለ በማረጋገጥ 40 ሺህ ብር የሚገመት አንድ ስፖኪዮ በመገንጠል ያመልጥ ሲሞክር መያዙን የራስ ደስታ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን መሳይ ዱፌራ ገልጸዋል። ተከሳሽ ዮሴፍ አብዲ የሚባለው የግል ተበዳይ መኪና ባቆመበት ሰዓት ላይ ቀኝ በኩል ያለውን ስፖኪዮ ነቅሎ ለመሄድ ሙከራ በሚያደርግበት ሰዓትና በአካባቢው የነበሩ የሳሬም ሆቴል የጥበቃ ስራ ላይ የነበሩ ሰራተኞች ተከሳሽን በሚያዩበት ሰዓት ላይ ስፖኪዮን ነቅሎ ከመኪናው ስር ወርውሮ በሚሮጥበት ሰዓት ላይ የሳሬም ሆቴል ጥበቃ የሆኑት አራሩጦ ተከሳሽን ከመንገዱ ከተሻገረ በኋላ ለማምለጥ ሙከራ በሚያደርግበት ሰዓት ላይ ይዞት ለኛ አምጥቶ ለራስታ ፖሊስ ጣቢያ ምርመራ ጀምረን የግል ተበዳይንም ጭምር ጠርተን ቃል ተቀበልናቸውና በንጋቱ በ13 አራዳ ፍርድ ቤት 5ኛ ወንጀል ችሎት አቅርበን ውሳኔ እንዲያገኝ ያደረግንበት መንገድ ተፈጥሯል ማለት ነው።
የክስ መዝገቡን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 5ኛ ወንጀል ችሎት ተከሳሽ ዮሴፍ አዲሱ በተከሰሰበት የመኪና ስፖኪዮ የስርቆት ወንጀል ጥፋተኛ መሆኑን በማስረጃዎች አረጋግጦ ተከሳሹን ያርማል፣ ሌሎችን ያስተምራል በማለት በ2 ዓመት ከ3 ወር እስራት እንዲቀጣ ውሳኔ ያስተላልፎበታል። አሽከርካሪዎችም ሆነ ባለንብረቶች ተሽከርካሪያቸውን ሲያቆሙ ለጥበቃ ምቹ በሆነ ቦታ በማቆም ቅድመ ጥንቃቄ በማድረግ በንብረታቸው ላይ ሊፈጸም የሚችለውን የስርቆት ወንጀል መከላከል እንዳለባቸው መርማሪው ዋና ሳጅን መሳይዱ ፌራ መልእክታቸውን አስተላልፈዋል። ማንኛውም ሰው የግል ንብረቱን ሜዳ ላይ አቆሞ መሄድ እንደሌለበትና በተጨማሪ ጥበቃ የሚደረግለት አላስ ደግሞ ለሚመለከተው ፓርኪንግ በአካባቢው ባሉ ፓርኪንጎች አስረክቦ መሄድ እንዳለበት ማስጠንቀቅ እወዳለሁ። በተጨማሪ እንደዚህ ድርጊት በሚፈጠርበት ሰዓት ላይ የትኛውም ሰው ትብብር በማድረግ እንደዚህ ወንጀል የሚሰሩ ሰዎች አብዛኛው ቼን ስላላቸውና እስከ መጨረሻ ድረስ ሌላውን ቦታን ጭምር እየሄዱ እቃዎችን በማሸሽ እየሰሩ በመሆኑ በሚገኙበት ሰዓት ላይ ጥቆማ ለፖሊስ በመስጠትና ይዞ ለሕግ እንዲያቀርቡ ለማሳሰብ እወዳለሁ። ወጣቶች ለወንጀል መፈጸም ምክንያት ከሚሆኑ ድርጊቶች ራሳቸውን በማራቅ ከፖሊስ ጋር ተቀናጅተው መስራትና የአካባቢያቸውን ሰላምና ጸጥታ ማስከበር እንዳለባቸው ተገለጸ። ምክትል ሳጅን አለም ልጅ አለም ዝርዝር አለው። በቂርቆስ ክፍለ ከተማ ፖሊስ መምሪያ በጎተራ አካባቢ ፖሊስ ጣቢያ ስር በሚገኙ የማህበረሰብ አቀፍ ፖሊስ አገልግሎት ማዕከላት ወጣቶችና ተማሪዎች ትርፍ ጊዜያቸውን በንባብ እንዲያሳልፉ ቤተ መጻሕፍትን በመክፈት አገልግሎት እየሰጡ ይገኛሉ። የጎተራ አካባቢ ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ኃላፊ ኢንስፔክተር ማዛባዩ እንደተናገሩት ወንጀል ጠል ማህበረሰብን ለመፍጠር ህጻናት ላይ መስራት ስለሚያስፈልግ በጎተራ አካባቢ ፖሊስ ጣቢያ ስር በሚገኙ 6 የማህበረሰብ አቀፍ ፖሊስ አገልግሎት ማዕከላት ውስጥ ቤተ መጻሕፍትን በመክፈት ተማሪዎችም ሆነ ወጣቶች በትርፍ ሰዓታቸው እንዲያነቡ ተደርጓል ብለዋል። ኮሚኒቲ ፖሊስ ላይ ከማህበረሰቡና ከትምህርት ቤቶች እየሰበሰብን የተለያዩ መጽሐፍቶችን እያስገባን እነዚህ መጽሐፍቶች ለአካባቢው ወጣቶች የሚፈልግ ወስዶ ፈርሞ ወስዶ ቤቱ ሄዶ እያነበበ የሚመልስበት የተመቸው ደግሞ እኛ ጋር ቁጭ ብሎ የሚያነብበት ይሄ ፖሊስ ኮሚኒቲ የሚሸሽ ሳይሆን ፖሊስ ኮሚኒቲ ጋር ተጠግቶ ከፖሊስ ኮሚኒቲ ጋር አብሮ የሚሰራ ከኛ ጋር እንዲሆን ወጣቱን እያቀረብን ነው ያለነው። ከዚያም ባሻገር ደግሞ መጽሐፍ ማግኘት የማይችሉ ልጆችን እኛ ሴንተሪዎቻችን ላይ 6ቱም ቀጠና ላይ 1760 የሚያክሉ መጽሐፎችን ከማህበረሰቡም ከትምህርት ቤትም ሰብስበን ላይብረሪ ያስጀምረናል። ህጻናቶች ከትምህርት ቤት እንደወጡ እኛ ጋር ይመጣሉ፣ የቤት ስራቸውን ይሰራሉ፣ ጥናታቸውን ያጠናሉ። የሚያስጠኑም ደግሞ ከአካባቢው ህብረተሰብ አሉ። ከአዲስ ፖሊስ ጋር ቆይታ ያደረጉት በቂርቆስ ክፍለ ከተማ የወረዳ 4 ነዋሪዎች በበኩላቸው ወንጀል እንዳይፈጸም አስቀድሞ ለመከላከል ከፖሊስ ጋር በመቀናጀት እየሰሩ መሆኑን ገልጸው የነገ ሀገር ተረካቢ የሚሆኑ ህጻናትና ወጣቶችን ስብዕና ለመገንባትና ጊዜያቸውን አላስፈላጊ ቦታ ከሚያሳልፉ ወደ ማዕከላቱ እየመጡ በማንበብ ለራሳቸውም ሆነ ለሀገር እንዲጠቅሙ ለማድረግ ከፖሊስ ጋር በጋራ በመሆን እየሰሩ መሆኑን ተናግረዋል። ወደፊት እድገት እያደጉ የሚሄዱ ልጆች ችግር ውስጥ እንዳይገቡ ህጻናቶቹ ተኮትኩተው ከፍ ብለው ሲያድጉ ወንጀል እየቀረ እንዲሄድ ከስር መኮትኮት ነው የጀመርነው። ይሄ ደግሞ እንደ ሴንተር ብዙ ሰዎችን አሁን ሽማግሌዎች መጥቶ ዳማ ይጫወታሉ። ብዙ ሰዎች ተለውጧል። አብዛኛው ትኩረታችን የኛ የምናየው ፖሊስ ወንጀለኛ ብቻ የሚቀርብ ነው የሚመስለው። ያ አይደለም። መቅረብ ያለበት ማን ነው? ሁሉም ሰው መቅረብ አለበት። እዛ ጋር ምንድነው ሰላም ወዳድ ነው። ሰላም ወዳዱን ብቻ ሳይሆን ያለውን ነገርም በቅርብ ታገኛለህ። የምትፈልገውን ነገር ሰላም ከሆነ ደግሞ ሁሉ ነገር አለ እና ፖሊስ ቦታ ላይ የግድ ወንጀለኛ ብቻ የሚሰበሰብበት ሳይሆን ማወቅ የሚፈልግም ሰው ካለ መሰብሰብ ይችላል። ይሄን ለማስተማር ነው ትልቁ ነገር። ወጣቶች ለወንጀል መፈጸም ምክንያት ከሚሆኑ ድርጊቶች ራሳቸውን በማራቅ ከፖሊስ ጋር ተቀናጅተው የአካባቢያቸውን ሰላምና ጸጥታ ማስከበር እንደሚጠበቅባቸው ኢንስፔክተር ማዛባዩ መልእክታቸውን አስተላልፈዋል። ወጣቱ እኛ ጋር እንዲቀርብ ከፖሊስ ጎን እንዲሆን ከኛ ጋር አብሮ እንዲሰራ ከዚህም ባሻገር ደግሞ የተለያዩ መጽሐፍቶችን አስገብተናል። አንባቢ እንዲሆን እንፈልጋለን። የአካባቢው ህብረተሰብም ወጣቱም ከኛ ጋር በመሆኑ ወንጀል ቀንሰናል። ስለዚህ ይሄ ወጣት አሁንም ከኛ ጎን ሆኖ በጋራ በህብረት አካባቢያችንን እንድንቀይር አደራላለሁ። በህጋዊ ንግድ ሽፋን ሐሰተኛ ሰነድ የሚያዘጋጁ 2 ተጠርጣሪዎች በተደረገባቸው ክትትል በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ዋና ሳጅን ጤናው ፈጠነ
ሁለቱ ተጠርጣሪዎች ሐሰተኛ ሰነዱን ሲያዘጋጁ የቆዩት በአዲስ ከተማ ክፍለ ከተማ ወረዳ 6 ልዩ ቦታው ጎጀም በረንዳ ተብሎ በሚጠራው አካባቢ ነው። በአንድ ፎቶ ቤት ውስጥ ሐሰተኛ ሰነድ የሚያዘጋጁ ግለሰቦችን የተመለከተ መረጃ ከህብረተሰቡ የደረሰው ፖሊስ ባደረገው ክትትል ሁለት ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የልዩ ወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ዮሐንስ ሸንዶ ገልጸዋል። የተለያዩ የትምህርት ማስረጃዎች፣ መታወቂያዎች፣ የሕክምና ማስረጃዎች፣ የተለያዩ የሐሰተኛ መንጃ ፍቃድ፣ ፓስፖርቶች፣ ቲተሮች በብርበራ የሚያትምበት ማተሚያ ከነ ፕሪንተሩና ከተር እንዳጠቃላይ እነዚህን በብርበራ ይዘን ምርመራ በማጣራት ላይ እንገኛለን። ሐሰተኛ ሰነዶች በሀገርና በህዝብ ላይ ሊያስከትሉ የሚችሉትን ዘርፈ ብዙ ጉዳት በመረዳት ህብረተሰቡ መረጃና ጥቆማ የመስጠት ትብብሩን የበለጠ ማጎልበት እንዳለበት የምርመራ ኃላፊው መልእክት አስተላልፈዋል። ህብረተሰቡ ማድረግ ያለበት እነዚህ ሐሰተኛ ሰነድ የሚያዘጋጁ ሰዎች ላይ ጥቆማ መስጠት አለበት። ከህብረተሰቡ የትም ተጠርጣሪ አይሸሽም። እዛች አካባቢ ሄደን ስንበረብር ብዙ በርካታ የንግድ ቦታ ነው፣ ስራዎች ይሰራሉ። ነገር ግን ይሄ ከህብረተሰቡ የተሰወረ አይደለም። ይሄን የሚመለከተው አካል ጥቆማ አድርገው ማሳዝ ይኖርባቸዋል የሚል መልእክት ነው ያለኝ።